ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች ውድ የጨረቃ ፋሚሊዎች እንዴት ናችሁ? የኔ እህቶች የኔ ምርጦች ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትርፍ ይበልኝ። የኔ ውድ እህቶች የኔ እንቆች ማለት ነው። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ሰብስክራይብ ያደረጋችሁ ደግሞ እጅግ አድርጌ አመሰግናለሁ የኔ ውዶች ማለት ነው። በጣም ነው የማመሰግነው። ክብር በሉልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ የኔ ምርጦች ማለት ነው። ዛሬ እንግዲህ ጨረቃዎቹ በፍፄ ቤት መጥታ ነበረ፣ ቅመሟ ማለት ነው። ቅመሟ እንግዲህ ይቅርታ አጠይቃለሁ ብላ ብሩኬን ይቅርታ እግሩ ስር ወድቄ ይቅርታ ማድረግ ታለብኝ አደርጋለሁኝ ብላለች ማለት ነው። እንዲሁም ደግሞ ማን ነው ፍጹሜም እኔ የት እንዳለ አላቅም የት እንዳደረም አላቅም ብሏን ነበረ ማለት ነው። ትናንትና እንግዲህ ብሩኬ በአዲስ ቤት መጥቶ ነበረ ማለት ነው። ትናንትና አይታችሁ ከሆነ ማለት ነው ብላኬ በሚባለው ልጅ በሱ ቤት መጥቶ ነበረ ማለት ነው። እና እንግዲህ ብሩኬ ወደ ቤት እንደተመለሰ ሰላምን እንደፈጠረ እንዲሁም ደግሞ ፕራንክ መሆኑን ታውቅ ያው ነገሮችን እንደተወው ነው የተናገረው ማለት ነው። በጊዜው በጣም ተናድጃለሁ ብሎ ነበረ ማለት ነው። በነገራችን ላይ በጊዜው ያናድዳል። ሁላችሁም እውነት ለመናገር ያናድዳል። ምክንያቱም አንድ ወንድ ሴት ልጅ እንደዛ ሆና ማለት እንደዚህ በሚነካ ሰዓት ምናምን የሚሰማ ስሜት አለ የለ። መቼም ሴቶች ናችሁ አይደል? ታውቃላችሁ ይህን ነገር መቼም ባል ያላችሁ በተለይ ታውቃላችሁ ብዬ አስባለሁ። እና ያ ነገር ያናድደዋል፣ ግን ኖርማል ነው። ያው ሀይሚዬን በነገራችን ላይ የምትታመን ሴት ናት፣ ዝም ብላ ሴት አይደለችም። እንዲሁም ደግሞ በጣም ብዙዎቻችሁ ማለት ነው አንዳንድ አላችሁ ውስጡን ማለት ነው የሆነ በቃ እነሱ እንዲለያዩ የምትፈልጉ አላቅም ብቻ የምለያዩ ያላችሁ ማለት ነው። አሁንም ተቅዱስ ጋር የሆነ አለለ እያያዛችሁ እሱና እሷን እንትን የምትሉን ነገር በጣም ነው የምታሳዝኑኝ። ብሩኬና ሀይሚ ብሩኬ ነው፣ ሀይሚ ናት። ስለዚህ መቼም አይለያዩ። ወላይ በቃ ይሆናል የለ እንዲለያዩ የምትፈልጉ ልጆች በጣም አላችሁ አንዳንድ ማለት ነው። እና ሁላችሁንም እያልኩ አይደለም። እና እነሱ ማይለያዩ ናቸው። በፕራንክ ሰበብ ደግሞ በነገራችን ላይ ያው በፕራንክ ሰበብ ስለሚጣሉ ነው። ከአሁን በፊትም ያው በፕራንክ ስለሆነ እየተጣሉ የነበረው አሁንም ይጣላሉ ብላችሁ አስባችሁ ከሆነ ተሳስታችኋል። እንግዲህ ቅመሟ ይቅርታ ብላ ወደ ቤቱ ተመልሷል ማለት ነው። ብሩኬ ትናንትና እንደተመለሰ እንግዲህ ሁላችሁም አይታችሁታ ብዬ አስባለሁ። ማታ እሷም ቱክቱክ ላይ ለቃ ነበረ ከሚጥዬ ጋር ሆና ማለት ነው፣ ከትንሿ ልጅ ጋር ሆና እንግዲህ እጎኑ አይታችሁ ከሆነ ልብ ብላችሁ ቤተሰብ የሆነ ኪስ አይታችኋል። ያን ኪስ እንግዲህ ስጦታ የሰጠው ነው ማለት ነው። ያ ብላክ የሚባለው ልጅ ቲሸርት ሰጥቷቸው ያ ኪስ ተኋላዋ እንደነበረ አይታችኋል። አብረው ማለት ተገናኝተው እንዳሉ ሁላችንም እንግዲህ በዛ መረዳት እንችላለን ማለት ነው። እና እንግዲህ ሁላችሁም ብዙዎቻችሁ ያሰባችኋላችሁ ይጣላሉ፣ የሆነ በቃ አለለ እንደ በፊቱ ትልቅ ጠብ ይኖራቸዋል። እንደገና ደግሞ ቅመሟ ደግሞ ጌም አላት ምናምን ነገር ብላችሁ ያሰባችሁ ልጆች አላችሁ። ብዙ እያየሁ ነበር ቲክቶክ ላይ ራሱ ማለት ነው። እና እነሱ አይጣሉም፣ መጣላቱም ምንም ነገር አያጣላቸውም። በነገራችን ላይ ያው ትንሽ ያናድዳል፣ በጊዜው ሊያናድደው ይችላል እንጂ ምንም ሀይሚና ብሩክ የሚለያዩበት ወይም ሌላ ነገር የሚያስብበት ነገር ይኖራል ብዬ አላስብም። እንዲሁም ደግሞ ቅዱስ ራሱ በጣም ነው የደነገጠው። አይታችሁ ከሆነ ቪዲዮ ላይ ማለት ነው። ምን አይነት ጉድ ነው ያስገባሽኝ እያላን ነበረ። በጣም ነበር የተናደደ የነበረው ማለት ነው። እና ስለዚህ ያ ነገር ደግሞ ያኔ እውነት አይሆንም ብዬ አስባለሁ። እውነት ነው ብላችሁ የምታስቡ ያው ግን ጓደኛ ነው፣ ኖርማን ጓደኛ ነው። ግን ጓደኛ ሆኖ እንደገና ወንድም ምናምን የሚባለው ነገር ይሄ ነገር ግን ትንሽ ያኔ አለ የለ ትንሽ እንትን ማለት አለ። ፕራንክም ሆኖ ግን የሆነ እኮ የሚራመዱበት የሚሄዱበት መንገድ ያው ይለያያል። ትንሽ የሀይሚዬ እንትና ያው ትንሽ መገላለጧ ምናምን ተትናንት ወደ የሰሩ ቪዲዮ ላይ እዛ ላይ ትንሽ ያ ነገር ሊያናድደ ይችላል እንጂ ሌላው ኖርማል ነው። ሁልጊዜም እንደሚደራረጉ ነው የሚደራረጉት። እሱም ሴት ይዞ በሚመጣ ሰዓት ብሩኬ ያው ሀይሚ መናደዱ ያለ ነው። ሀይሚም ወንድ ብታመጣ ሰዓት ያው ብሩኬ መናደዱ ያለ ነው ማለት ነው። እና ደግሞ በጣም
ከባድ ነው በጣም እውነት በከባዱ ነው የመጣችበት ከፍፄ ጋር ሆኖ እንግዲህ ያው ነገሮችን ካሁን በፊት ያው አይታችኋል። ያን ነገር ስላረጋት እሷ ደግሞ ከዛ አስበልጣ መበቀል። ሀይሚ በነገራችን ላይ በፕራንክ አንደኛ ናት። ምንም የምትታማበት ነገር የለም። በዚህ ምንም የፈለጋችሁትን ፕራንክ ታመጣላችሁ። እንደሷ ማንም አይነት ሰው ፕራንክ የሚያደርግ የለም እና የታወቀች ናት እና ይሄን ደግሞ ጠንቅቆ ያውቃል። እንደምታሰቃየው እንዴት እንደምታደርገው ታውቃላችሁ ብዙዎቻችሁ በብዙ መንገድ ማለት ነው። እና ስለዚህ ብዙዎቻችሁ ያሰባችሁ የምትወዷቸው አላችሁ እና ባታስቡ ጥሩ ነው ብዬ ነው የማስበው። ምክንያቱም እነሱ ሰላም ይሆናሉ እና ሰላም እንደሚሆኑ ደግሞ ሁላችሁም ባለሙሉ እርግጠኛ ሆኑ ማለት ነው። እና ደግሞ አብዛኞቻችሁ ደግሞ ማለት ነው ያው ማለት አብረው ያሉት እንግዲህ አብሯቸው ስላለው ስለሚፍታህም እየተናገራችሁ ነበረ። እሷም ቪዲዮ ላይ ስላነሳችሁ ሚፍታህም አብሮ ነው ያለው። የለም አብሮት ነበር የነበረው ጠዋት ላይ የለም ቆርቆሬ ነበር ቤት ምናምን አልነበረም እያለች ነበረ ማለት ነው። እንግዲህ ሚፍታህ ያው ብዙ ጊዜ አንዳንድ ነገሮች መካከል መግባት አልፈልግም ብሏል ተናግሯል። በራሱ ጊዜ ማለት ነው። እነሱ በሚያደርጉት ነገር ያው ጠበቅ ያለ ነገር ቲኖር ነው እንጂ ምገባው አለተበዛ ግን አልገባም ብሏል ማለት ነው። እና ስለዚህ እዛ ውስጥ ትጀመር ምንም የሚያስገባ ነገር የለውም። ምክንያቱም ይሄ ጠብ አይደለም፣ አይጣሉም፣ ምንም ፕራንክ ነው፣ ኖርማል ነው። ማንኛውም ሰው እንደሚደራረገው ነው የተደራረጉት። ያው ቅዱስም እንግዲህ ያው ይቅርታ ይጠይቃል ብዬ አስባለሁ። ይቅርታውን ደግሞ ብሩኬ እንደሚቀበል እርግጠኛ ነኝ ማለት ነው። እና ስለዚህ ያው ብሩኬ ደግሞ ያናደደው ምንድነው ቅዱስ ቆይቷል ተተያዩ። እንደገና አብይም መጥቶ ቤታቸውን ረዲ አያውቀውም ነበር ማለት ነው ቅዱስ ግን ያው ሀይሚ ጠርተው ሎኬሽኑንም እሷ ናት የላከችለትና የመጣው ነው ያለው ማለት ነው። ስለዚህ ፕራንኩን ደግሞ እንደምታደርገው ብሩኬን ለፍጹሜ ነግረዋል። ፍጹሜ ያቃል ማለት ነው ብሩኬን ፕራንክ እንደምታደርገው ተቅዱስ ከሆነ። ስለዚህ ያ ነገር ደግሞ ስለሚያቅ እሱን አስቀድማ ነግራቸዋለች። ካሜራማንም ያቃል። እንደገና ደግሞ ምንም ነገር ያው ታውቃላችሁ ከፍጹም ጋር በጣም ብዙ ነገሮች አሉት እና ያን ነገር ደግሞ ሁላችሁ የምታውቁ ነውና ስለዚህ እንደዛ ነው። እና ሁላችሁም ያን ነገር የምትደራረጉን ነገር ስለሆነ ኖርማል ነው ብዬ አስባለሁኝ። እና ብዙዎቻችሁ የተጨነቃችሁ አላችሁ፣ አትጨነቁ ማለት ነው ውዶችዬ፣ የኔ የጨረቃ ፋሚሊዎች፣ የኔ ምርጥ እህቶች ማለት ነው። ምንም አያጨናንቅም፣ ኖርማል ነው። ያው በነገራችን ላይ ብዙዎቻችሁ ስለምትወዳቸው የእነሱን ግጭት ስለማንፈልግ ምናምን ነገር ነው። ያ ነገር ደግሞ መቼም አይሆንም ብዬ አስባለሁ። አሁን ላይ ደግሞ እኮ እነሱ በጣም ጥሩ ላይ ነው ያሉት፣ በጣም ደስ የሚል ሁኔታ ላይ ነው ያሉት። እንደገና ብሩኬ ደግሞ የሚገርማችሁ ነገር በጣም ከበፊቱ በጣም ለውጥ አንጥቷል። እኔ ከማየው ማለት ነው እውነት አሁን ትናንት ወዲያ የተደረገው ብራንክ ላይ ሌላ ሰው ቢሆን ያው ማለት በፊት እንደምናየው ከሆነ በጣም ይማታ ነበር ምናምን ነገር ምናምን። ቅዱስም ምንም አላደረገውም። ሀይሚን ያው ለጊዜው ትንሽ ነካ አድርጓታል በጥፊ ምንም ነገር፣ ያም ኖርማል ነው ራሱ እንደዚህ አይነቱ ማለት ነው። እና ስለዚህ አሁን ላይ በጣም ለውጥ አምጥቷል። ምክንያቱም መናገርም መማታትም መነጋገርም ምንም ነገር መሰዳደብም ምናምን እንትን አላለም። ቀጥታ ነው ከቤት የወጣው ማለት ነው። እና ከቤት መውጣቱ ደግሞ ጥሩ ነገር ነው። ምክንያቱም ያው ሴጣን አለ የለ መካከላችን አንዳንድ ጊዜ የምናስበው በቃ የምናስበው ታይሆን የማናስበውን ነገር ያነጋግረናል። እና አንድ ጋር ቢሆኑ ወይ የሆነ ነገር ይፈጠራል ወይ ይነጋገራሉ። ፕራንክ ነው ብትለውም በጊዜው ላይ ሰማት ይችላል ነበረ። እና ስለዚህ መውጣቱ በጣም አሪፍ ነው ብዬ ነው ማስበው። ምክንያቱም ለነሱ በጣም ቆንጆ ነው እና እንደወጣ ደግሞ ያው መመለስ ነበረበት። እንግዲህ ያው ወደው አልተመለሰላትም። ቅመሟ ደግሞ እህልም አልበላሁኝ ውሃም አልጠጣሁኝ አለሱ ምናምን እያለች ነው እያለች ነበረ ማለት ነው። እንግዲህ አንዴ ሁለቴ በልቻለሁ ግን እስከ ዛሬ 3-4 ነበር የምበላው። ስለዚህ ዛሬ አልተበላልኝ ብያ ነበር ለፍጹሜ። እንደገና ደግሞ ጓደኞቹ ቤት ከደን እያንዳንዱ ቤት ከደን እናንኳኳ ቤት እያለች ነበረ። ከዛ ለምን መጣች ይችላል እንደው ተጠፋፋን እያልን እንጠይቅ እያለች ነበረ ማለት ነው። ሀሳቧ እኮ ኧረ በአላህ ነው እውነት ለመናገር በጣም ደስ ይላል። አንዳንድ ጊዜ የምታስበው ሀሳብ ማለት ነው። እና ቅመምዬ አይዞሽ መከታሽ ይመጣል ማለት ነው። አይዞሽ እና ምንም ነገር የሚፈጠር ነገር አይኖርም ብዬ አስባለሁኝ። ቤተሰብ ብዙዎቻችሁ የምትጨናነቁ አላችሁ፣ አትጨናነቁ ማለት ነው። የሚያጨናንቅም ነገር አይኖርም ብዬ አስባለሁኝ። እና ግን ለሰው መልካም የማትመኙ
በጣም እውነት አንዳንድ ሰዎች እውነት አረ በፈጣሪ እውነት በጣም ብዙዎቻችሁ ማለት ይቻላል የምትወዷቸው ናቸው። ግን አንዳንድ ደግሞ ከመካከላቸው ያሉ በቃ ለማጣላት እነሱን ለማለያየት የሚጥሩን ነገር ይገርመኛል። እኔ የሆነን ለመናገር ማለት ነው በቃ የሌለ እነሱ ያላሰቡትን እነሱ ያላሉትን እነሱ ያልሆኑትን ነገር የምታደርጉ በጣም ትገርሙኛላችሁም ታሳዝኑኛላችሁ ምን ለመናገር ማለት ነው። እና ሰው ራሳችሁን ለማየት ሞክሩ። የሰውን እንትን ታይሆን ለራሳችሁ መጀመሪያ ማንም ብላችሁ ቆማችሁ ሰውን ለማለያየት ወይም ሰውን ሌላ ሰው ጋር እናንተ ባረጋችሁት እናንተ በሆናችሁት እናንተ በፖሰታችሁት እነሱ እኮ አይሆኑም ነገር ያን ነገር አይሆኑም። ግን እናንተ ለራሳችሁ ግን ነግበኔ ማለት አለባችሁ። ያልሆነ ነገር የምታደርጉ ልጆች እውነት በቃ ፈጣሪ ልቦና ይስጣችሁ። ሌላ ምንም አላችሁ እውነት ለመናገር ማለት ነው። እና ከአሁንም በፊት እምለው ነው እና ደግሞ ምርጦቹ ደግሞ በጣም የጨረቃ ፋሚሊዎች የምትወዷቸው የምታከብሯቸው እኛንም ራሱ በእነሱ ስም ራሱ እኛን ወዳችሁ የምትከታተሉን በጣም እጅግ አድርጌ አመሰግናለሁ የኔ ውድ እህቶች ማለት ነው። የኔ ምርጦች በስደት ላይ የምንኖሩ ሁላችንም ያው የስደት ላይ ነው የምንኖረው። ግን ያው ቅንነታችሁ፣ መልካምነታችሁ፣ ጥሩ ነገራችሁ በጣም እውነት አይለያችሁ። በቃ ይሄን ነገር እኔ የምፈልገው ነገር ቢኖር ይሄ ነው ማለት ነው። እና ወዶችዬ እኔን የምታበረታቱ ደግሞ በጣም እጅግ አድርጌ አመሰግናለሁ። ፈጣሪ ያላችሁበት ላይ ጠብቃችኋለሁ ከናንተ ጋር ይሁን። ምክንያቱም እሱ ነው ጠባቂያችንም እሱ ነው ከጎናችንም ያለው ማለት ነው። እወዳችኋለሁ ባይ